ከላይ ከቤተ ክርስቲያን መሪዎች ጀምሮ እስከታች እስከኛ ድረስ የተያዝንበት የፍርሃት ማሰሪያ በጣም ጽኑ ስለሆነ በዚህ ምክንያት እንደዚህ ዘመን ቤተ ክርስቲያን የተዋረደችበት ጊዜ ነው። በእኛ ዘመን ያለውን የቤተ ክርስቲያን አገልግሎት ካዳከሙት መሰረታዊ የክርስትና እንቅፋቶች አንደኛው ፍርሃት ነው። እግዚአብሔር ስራ ሊሰራባቸው ነበር የፈለገ ወገኖቻቸውን ነፃ ያወጡ ዘንድ፣ ግን ፍርሃት ከእግዚአብሔር አገልግሎት አወጣቸው። እንደ ፍርሃት ያለ የክርስትና እንቅፋት የለም። ክርስትናቸውን ጥለው ጸጋቸውን ትተው የትናንት በጎ ነገራቸውን ትተው እንደ ውሻም ይኖራሉ። ትናንት ቆራቢ ነበሩ፣ ትናንት ዘማሪ ነበሩ፣ ትናንት ሰባኪ ነበሩ፣ ትናንት ጳጳስ ነበሩ፣ ትናንት መንፈሳዊ ሰው ነበሩ፣ ትናንት ብዙ በጎ ነገር ነበረ። ክርስትናቸውን ትተው የማይደረግ ነገር ሲያግበሰብሱ እግዚአብሔር በእነዚህ አድሬ ስራ ልሰራ አልችልም አለ እና እነሱን አልፈልጋቸው መልሳቸው ከመባል ያደነን። አንድ የእግዚአብሔር ቃል መነሻ አድርገን እንማራለን። የትምህርታችን ርዕስ በመጽሐፈ መሳፍንት ምዕራፍ 7 ቁጥር 16 ያለውን ቃል መነሻ እናደርጋለን። የትምህርታችን ርዕስ ወሃቦሙ ቀርነ ለኩሎሙ ውስተ እደዊሆሙ፣ በየእጃቸው ለሁሉም መለከትን ሰጣቸው በሚል ኃይለ ቃል እንማማራለን። ለሁሉም በሉ እስኪ፣ በየእጃቸው ምን ሰጣቸው? መለከት። በዚህ ርዕስ ነው የምንማረው። ያለንበት ጊዜ የትንሣኤ ወቅት ነው። ትንሣኤን በተመለከተ ቅዱሳት መጻሕፍት በስፋት አስተምረዋል፣ ተናግረዋል። ከዚህ አንጻር በብሉይ ኪዳን የእግዚአብሔርን ትድግናና ማዳን ከተነገረባቸው ታሪኮች አንዱ ዛሬ የምናነሳው ነው። እንደሚታወቀው እግዚአብሔር በማን አድሮ ወገኖቹን እንደሚታደግና እንደሚያድን አይታወቅም። ማንን እንደሚመርጥ በምን ምክንያት ለዛ ዓላማ እንደሚመርጥ አይታወቅም። የሆነው ሆኖ ግን እግዚአብሔር ሥራ የሚሰራባቸው ሰዎች የተመረጡ ሰዎች ናቸው። በእርሱ ሚዛን በእሱ መስፈርት የተመረጡ ናቸውና እነርሱም ተልከው የእግዚአብሔር ኃይል ተገልጦባቸው ሰዎችን ከመከራና ከፍዳ አድነው ወደ እግዚአብሔር የሚያቀርቡ ይሆናሉ። ከነዚህ አንዱ በአነሳነው የመጽሐፍ ቅዱስ ክፍለ ምንባብ መጽሐፈ መሳፍንት ምዕራፍ 7 ቁጥር 1 ጀምሮ እንደተጻፈው የጌዲዮን ታሪክ እናገኛለን። በእስራኤል መስፍን ሆነው ተሹመው በሚገባ እግዚአብሔርን ካገለገሉ ደጋግ አባቶች አንዱ ጌዲዮን ነው። ማን ይባላል? ጌዲዮን ማለት ጽንጽና እግዚአብሔር ማለት ነው። ኃይሉ ብርታቱ እግዚአብሔር የሆነለት ማለት ነው። ማን የሆነለት? እግዚአብሔር ኃይሉ ብርታቱ ሆኖለት በእርሱ አድሮ እግዚአብሔር ስራ የሰራበት ሰው ማለት ነው። ስለዚህ ሰው ደግሞ ስሙ ጽና እግዚአብሔር፣ የእግዚአብሔር ጽናቱ ኃይሉ እግዚአብሔር መባል ብቻ ሳይሆን በተጓዘባቸው መንገዶች ሁሉ እግዚአብሔር ጽናት ሆኖ እስራኤልን ከመከራ ሲታደግ የታየበት ሰው ነውና በዚህ ምክንያት ስሙ ከግብሩ ጋር ተባብሮለታል። እግዚአብሔር ጽናቱ ነው መባሉን በስራው አይተናል። የኛ ዘመን መሰረታዊ ፈተና ስም አለ፣ ግብር ሌላ ነው። ስሙ ሌላ ነው፣ ግብሩ ሌላ ነው የአብዛኛው ሰው። የጌዲዮን ግን ስሙም ግብሩም የተስማማ ነው። የኛን ስምና ግብር መድኃኔዓለም ያስማማልን። ስለዚህ ጌዲዮን ጽና እግዚአብሔር ማለት ነው። እግዚአብሔር ኃይሉን የገለጠበት ነው። ጌዲዮን በተነሳበት ዘመን ወይም እስራኤልን ለማገልገል በመጣበት ዘመን እስራኤላውያን ምድያም በሚባል ሀገር የሚኖሩ ሰዎች ምድያማውያን በጠላትነት ተነስተውባቸው ነበረ። መከራቸውንና ሐዘናቸውን የተመለከተ እግዚአብሔር ጌዲዮንን በእርሱ አማካኝነት እስራኤልን መታደግ ፈለገና መልአኩን ላከ። እግዚአብሔር መልአኩን ልኮ ለጌዲዮን እንደዚህ የሚል መልእክት ነገረው። ባንተ አድሬ እስራኤልን ከምድያም ሰዎች አድንሃለሁ፣ ስለዚህ ተዘጋጅ፣ እኔ ወደምልህም ቦታ ሂድ ብሎ እግዚአብሔር ጌዲዮንን በመልአኩ አማካኝነት ይጠራዋል። ስለዚህ ጌዲዮን ለእግዚአብሔር አገልግሎት ተጠራ። ምንድነው አገልግሎቱ? እስራኤልን ማዳን ነው፣ ከመከራ ማውጣት ነው። በዚህ ውስጥ ብዙ የምንማራቸው ቁም ነገሮች አሉ። ማዳን ነውና ጌዲዮን እግዚአብሔር እንዲህ ብሎሃል ስላለው መልአኩ ቀጥታ ወደዚያ ቦታ አልሄደም። በትክክል እግዚአብሔር በእኔ አድሮ ስራ የሚሰራ ከሆነ ምልክት እንዲያሳየኝ እፈልጋለሁ፣ ፈቃዱን ይግለጥልኝ፣ በእኔ ሊሰራ መውደዱን ያሳየኝ ብሎ ለመልአኩ ነገረው።
አንድ ክርስቲያን በዚህ ዓለም ሲኖር እግዚአብሔር ስራውን በእርሱ አድሮ እንዲሰራበት ፈቃዱን በጸሎት መጠየቅ እንዳለበት ከጌዴዎን እንማራለን። ዝም ብሎ ወደ ጉዳዩ አልገባም። እግዚአብሔር ፈቃዱ ከሆነ ይንገረኝ፣ ምልክት ያሳየኝ ብሎ ወደ እርሱ ለመነ። ለዚህ ነው ያለ እግዚአብሔር ፈቃድ ምንም ማድረግ አይቻልም። ስለማይቻል እስኪ በእኔ አድሮ ስራ ይሰራል፣ ኃይሉን ይገልጣል፣ ይህንን ያሳየኝ ብሎ ከእግዚአብሔር 3 ምልክቶችን ጠየቀ። ስንት ምልክቶችን? 3። እግዚአብሔርም 3 ምልክቶችን አሳየው። አንደኛው መስዋዕት ሰዋ። ጌዴዎን መስዋዕት አቀረበ። ስጋውን አርዶ አወራርዶ ሰውቶ በቅርጫት ደሙን ደግሞ በብረት አድርጎ አቀረበ። ደንጋውን ጸፈጸፈ፣ እንጨቱን ረበረበ። ስጋውን ከዚያ ላይ አድርጎ አስቀመጠ። ስለዚህ እግዚአብሔር በእኔ አድሮ ስራ መስራት እውነት ወዶ ከሆነ ይህንን መስዋዕት ይቀበልልኛል ብሎ አሰበ። መስዋዕቴን ካልተቀበለልኝ በእኔ አድሮ ስራ መስራት አልወደደም፣ ከተቀበለልኝ ግን ስራ መስራት ወዷል፣ በዚህ አውቃለሁ ብሎ አስቦ ሲጸልይ ይላል ቀድሞ ተልኮ የነበረውን መልአክ ባንተ አድሬ እስራኤልን አድናቸዋለሁ ከመከራ አወጣቸዋለሁ ብሎ የነገረው መልአክ ላከው ይላል። ያ መልአክም በእጁ በትር ይዞ ነበረ። ምን ይዞ ነበር? በትር ይዞ ነበር። መጥቶ ጌዴዎን ያዘጋጀውን መስዋዕት ስጋውና ደሙን በበትሩ ነካው። ያኔ እሳት ተነሳ፣ ተቀጣጥሎ መስዋዕቱን እሳት በላው። በዚህ ምክንያት ጌዴዎን ምን አለ? በትክክልም እግዚአብሔር በእኔ አድሮ ስራ ሊሰራ ወዷል፣ መስዋዕቴን ተቀብሎልኛል መልአኩን ልኮ ብሎ አረጋገጠ። ይህንን የብሉይ ኪዳን መተርጉማን ሲተረጉሙ እንደዚህ ብለዋል። ስጋው ጌዴዎን የጸፈጸፈው ወይም ያዘጋጀው ስጋ ለመስዋዕት ያቀረበው ጌዴዎን የሚዋጋቸው የእስራኤል ጠላቶች የሆኑ የምድያማውያን ወይም የአሕዛብ ምሳሌዎች ናቸው። ስጋው የአሕዛብ ምሳሌ ነው። ያ መልአኩ ይዞት የመጣው በትር ደግሞ የጌዴዎን ጦር ይዞ የሚዘምት ስለሆነ የእሱ ጦር ምሳሌ ነው። ከዛ ቀሪው እሳቱ ነው። እሳቱ የመቅሰፍተ እግዚአብሔር ምሳሌ ነው። ስለዚህ ጌዴዎን ሰራዊቱን ይዞ ወደ ምድያማውያን መንደር ሲሄድ እግዚአብሔር መቅሰፍት አምጥቶ አሕዛብን ድል ነስቶ እስራኤልን ነፃ እንደሚያወጣቸው ጌዴዎን በሰዋው መስዋዕት አረጋገጠለት ማለት ነው። አንደኛው ምልክት ይሄ ነው። እግዚአብሔርም ለኛ በጎ ነገሮችን እንዲያሳየን ቅዱስ ፈቃዱ ይሁንልን። ሁለተኛው ምልክት ጸምር ወይም እንደ ጥጥ ያለ ነገር ልዘርጋ፣ ከሰማይ ጠል ወይም ዝናብ ይውረድ፣ ዝናቡ ከጸምሩ ላይ ወይም ደግሞ ከጥጡ ላይ ይውረድ፣ በዳርና በዳር ግን አይውረድ ብሎ እግዚአብሔርን ጠየቀው። ከዛ ጌዴዎን ጸምር ወይም ጥጥ ብዝት ዘረጋ፣ ጠሉ ከሰማይ ወረደ፣ ጸምሩ ላይ አረፈ፣ ዳርና ዳሩ ደረቅ ሆነ። እግዚአብሔር ሁለተኛ ምልክት ይሄን ምን አለው? አሳየው። ምን ማለት ነው? ይሄ ደግሞ ትርጉሙ ወደ እስራኤል መዳን ሲመጣ ጸምሩ የእስራኤል ምሳሌ ነው፣ የእስራኤላውያን ምሳሌ ነው። ከሰማይ የወረደው ጠል ዝናም ደግሞ የረድኤተ እግዚአብሔር ምሳሌ ነው። የምን ምሳሌ? ስለዚህ ጠሉ የወረደው ጸምሩ ላይ ነው ወይስ በዳርና በዳር ነው? በዳር ያሉት አሕዛብ ናቸው፣ ጸምሩ እስራኤላውያን ናቸው። ጠሉ ረድኤተ እግዚአብሔር የወረደ በጸምሩ እንደሆነ ሁሉ እግዚአብሔር እስራኤልን ይረዳል፣ አሕዛብን ግን ያጠፋል። ረድኤተ እግዚአብሔር ለአሕዛብ አልወረደም፣ ለእስራኤል ግን ይወርዳል። ሁለተኛው ምልክት ይሄ ነው ብሎ ገለጸለት። በሁለተኛው ምልክት እግዚአብሔር ከእርሱ ጋር እንደሆነ አወቀ። ሶስተኛውንም ጠየቀው ጌታን፣ ጸምር ልዘርጋ፣ ጸምሩ ጠሉ አይውረድበት፣ ደረቅ ይሁን፣ በዳርና በዳር ግን ጠሉ ይውረድ፣ ከጸምሩ ላይ ግን አይውረድ ብሎ ጠየቀው። ከኔ ጋር ናቸው አይደለ? አሁን ሶስተኛው ምልክት ይሄ ነው። ይህንንም እግዚአብሔር አደረገለት። ራሱን የቻለ ይሄም ምስጢር አለው። ጸምሩ የአሕዛብ ምሳሌ ነው። ጸምሩ የአሕዛብ ምሳሌ፣ ጸምሩ አሁንም የእስራኤል ምሳሌ ነው። ዳርና ዳሩ የአሕዛብ ምሳሌ ነው። ጠሉ በአሁኑ በመጀመሪያው ረድኤተ እግዚአብሔር ነው፣ በአሁኑ የመቅሰፍተ እግዚአብሔር ምሳሌ ነው። ስለዚህ መቅሰፍተ እግዚአብሔር ጸምሩ ላይ አልወረደም። በየትኛው ወረደ? በዳርና በዳሩ። ዳርና ዳሩ የማን ምሳሌ ነው? የአሕዛብ። ስለዚህ የእግዚአብሔር መቅሰፍት በእስራኤል ላይ ነው በአሕዛብ ላይ ነው የወረደው?
በአሕዛብ ላይ እንዲህ አድርጎ 3 ምልክት እግዚአብሔር ገለጠለት። አሁን ጌዲዮን ምን ብሎ አሰበ? እግዚአብሔር በእኔ አድሮ ስራ ሊሰራ ፈልጓል፣ እኔ ደግሞ እንደ ፈቃዱ ሆኜ ልገኝለት ይገባል ብሎ ራሱን አዘጋጀ። የተወደዳችሁ የእግዚአብሔር ቤተሰቦች በዚህ አማካኝነት ለጌዲዮን 3 ምልክት በጸምር አሳይቶ እስራኤልን ከምድያማውያን አላቀቀና አዳነ። ፍጻሜው ግን በትርጓሜያችን እንደምናገኘው ጸምር የጌታ ምሳሌ ነው። ጸምር የእመቤታችን ምሳሌ ናት። ከሰማይ የወረደው ጠል ወይም ዝናብ የጌታ ምሳሌ ነው። ዳርና ዳሩ ላይ ጠል አልወረደም ማለት ጌታ የተወለደው ከድንግል ነው እንጂ ከሌሎች ሴቶች አይደለም። አምላክ የተወለደው ከማን ነው? ጸምር ዘጌዲዮን የምንላት ማለት ነው። የጌዲዮን ብዝት ጥጥ ማለት ነው። ይሄ አደፍ ጉድፍ የሌለባት ንጽሕት። ስለዚህ ጌታ የተወለደው ከሷ ነው። ከሷ ተወልዶ አጋንንትን ድል ነስቶ ክርስቲያኖችን ነፃ አውጥቶ በትንሣኤው ትንሣኤያቸውን ሰብኮ ከባርነት እና ከሲኦል ያወጣን መሆኑ የተገለጸበት ታሪክ ነው። ስለዚህ ለመጨረሻው እስራኤል ዘነፍስ ማለት ነው እኛ ክርስቲያኖች አምላክ ከድንግል ተወልዶ ከአጋንንት አሰራር ከመንጸፈ ደይንና ከግራ አጋንንት መረገጥ ነፃ ያወጣን መሆኑ የተገለጠበት ሕያው ታሪክ ነው። ከእርሷ ተወልዶ ከእርሷ ሥጋና ነፍስ ነሶ በእርሷ ምክንያት ያዳነን መድኃኔ ዓለም የተመሰገነ ይሁን። ስለዚህ ይህ ታሪክ ከተነገረ በኋላ ጌዲዮን እንደዚህ አለው፣ ምድያማውያንን ድል ለመንሳት የሚያስፈልጉ ሰዎች አሉና ሰዎችን ሰብስብ፣ ካንተ ጋር አብሬ በእነሱ አድሬ መላውን እስራኤል ነፃ አድርጋለሁና ለጦር የሚሆኑ ለሰልፍ የሚሆኑ ከአሕዛብ ጋር የሚገጥሙ ሰዎችን መልምል አለው እና ጌዲዮን በሰው ሰውኛው አስቦት 32,000 ሰው መረጠ። ስንት ሰው? ብዙ ነው ትንሽ ነው? ብዙ ነው አይደለ? 32,000 ሰው ሰበሰበ። በዚህ እግዚአብሔር ደስ አላለውም። ደስ ያላለው ለምንድን ነው? እስራኤላውያን በራሳቸው የሚመኩ ናቸው። አንድ ነገር ሲያደርጉ ቶሎ እግዚአብሔርን ይረሳሉ በጠባያቸው። ይህን ያደረግነው በሱ ምክንያት ነው ማለት ያቀታቸዋል። ይህን ጠባያቸውን እግዚአብሔር ስለሚያውቅ በእያንዳንዱ ሕይወታችን ደግሞ እኛ አደረግነው ከማለት እግዚአብሔር በእኔ በኩል ምን አለው አደረገው ማለት ትልቅ የክርስትና ሐሳብ ስለሆነ እግዚአብሔር የሰዎችን ድካም ስለሚያውቅ ጠንካራ በሚባሉና ብዙ በሚባሉ ሰዎች ስራ አልሰራም። ቁጥራቸው ብዙ በሆኑና በጣም ትልልቅ በሚባሉ ሰዎች አይደለም እግዚአብሔር የሰራው፣ በተናቁ። ለምሳሌ አስቀድሞ ወንጌልን የሰበከው በ12 ሐዋርያት ነው። ሐዋርያት እጅግ የተናቁ ናቸው። በእነሱ ግን ወንጌልን ለዓለም አዳረሰ። ስለዚህ እግዚአብሔር በተናቀው በተዋረደው ዝቅ ባለው አሁን ወደዚህ ዓለምስ መጥቶ ያዳነን ከድንግል ተወልዶ ነው። እርሱን ሊቃውንቱ እንደነገሩን እንዴት ከድሃ ቤት አደረ፣ እንደ ምስኪንስ ከሰማያት ወርዶ የእርሷን ባሕሪ አድርጎ ተወለደ። ከድሃ ቤተሰብ ነው የተወለደ። ከነገስታቱ ከመሳፍንቱ ሀብት ካላቸው አልተወለደም። ስለዚህ ባልተጠበቁት አካላት ስራ መስራት እግዚአብሔር ልማዱ ነው። ስለዚህ ሁልጊዜም ቢሆን ስራ በማን እንደሚሰራ አይታወቅም። ለዚህ ነው ደቀ መዛሙርቱን ወደ ዓለም ሲልካቸው ጫማ እንዲያደርጉ አልነገራቸውም። በትር እንዲይዙ አልነገራቸውም። ትርፍ ነገር እንዲይዙ አልነገራቸውም። ያለቻቸውን ነገር ብቻ ይዘው ወደ ዓለም እንዲሰማሩ አደረገ። ይህን ያደረገው ለምንድን ነው? የሰው ሕሊና አንድ ነገር ሲሳካለት እርሱ ያደረገው ይመስለዋል። በተለይ በክርስትናው እስኪጸና መንፈስ ቅዱስ በእርሱ እስኪያድር ድረስ ሰው ትዕቢተኛና ትምክህተኛ ነው። ትንሽ ከበረታው እንዲሆኝ እንዲያድርጌ ነው የሚለው። ይህን የሰውን ሕሊና የሰውን ድካም የሚያውቅ አምላክ ሐዋርያትን እንዲህ አድርጎ ላካቸው። ለምን? በትር ይዘው ሄደው አውሬ ሲመጣባቸው በበትር ተከላክለው ተርፈው ቢሆን ካውሬው በትር ባንይዝ እኮ አውሬ በልቶን ነበረ ማለታቸው ይቀራል። ስለዚህ እንደዚያ እንደሚሉ ስለሚያውቅ በትር ሳንይዝ ሄደን እሱ ራሱ ምርኩዝ ሆኖ ከመጣብን ጠላት አዳነን ብለው በእርሱ እንደዳኑ እርሱን እንዳይረሱት ያለ በትር ላካቸው። ከነጫማቸው አላካቸውም። እንቅፋት ቢመታቸው ጫማ ኖሯቸው ቢተርፉ ጫማ ባንለብስ እኮ እንቅፋቱ ገሎን ነበረ እንዳይሉ በባዶ እግራችን ይደን ከእንቅፋት ጠብቆ ያዳነን ማን ነው? እግዚአብሔር ነው። ይህን እንዳይረሱ የክርስቲያን ሕሊና
ሁሉን እግዚአብሔር አደረገ። ማን አደረገ? እግዚአብሔር አደረገ። እንደ ኢዮብ ማለት ነው። ያ ሁሉ ሀብት ነበረው፣ ከዛ ሀብቱ ጠፋ። በየጊዜው ግን አንድ ቃል ይናገር ነበረ፣ እግዚአብሔር ሰጠ። እግዚአብሔር ስለዚህ ሁሉን ለእግዚአብሔር ሰጥቶ እኔ ኢምንት ነኝ ማለት እግዚአብሔር በእኛ አድሮ ስራ እንዲሰራ ያደርገዋል። ጌዲዮንም እንደዚህ እንዲሆን ነው። ሰው ብዙ በመሆኑ እግዚአብሔር ደስ ያላለው። ሰው በዝቷል፣ በብዛታችን ነው ጠላቶቻችንን ያሸነፍን ብለው እስራኤል እንዳያስቡ ጥቂት ሰው ነው የምፈልግ። የተጣራ ክርስትና የቁጥር ጉዳይ አይደለም። ክርስቲያኖች እንደምታውቁት በቤተ ክርስቲያን ባሳለፈቻቸው በርካታ ዘመናት በቁጥር ቢሆን ኖሮ ለአገልግሎት የተሰማሩት ሰዎች በጣም ጥቂቶች ነበሩ። ለምሳሌ መጀመሪያ እንግዲህ በሊቃነ ጳጳሳት ደረጃ ካየነው 12 ነው የነበሯት ቤተ ክርስቲያን። ስንት ጳጳሳት? 12 ጳጳሳት። ከዚያም ቀጥሎ ቁጥራቸው በጣም ጥቂት በሆነበት ዘመን በእኛ ሀገር ራሱ በእኛ ሀገር አንድ ጳጳስ በነበረበት ዘመን ከተሰራው ስራ ያነሰ ስራ በእኛ ዘመን ሲሰራ እናየዋለን። ቁጥራችን በዝቶ የምእመናን የአማኞች ቁጥር በዝቶ የመምህራን ቁጥር በዝቶ በተጨማሪ የጳጳሳት ቁጥር በዝቶ ግን ክደት ሲጨምር ምንፍቅና ሲጨምር ክርስቲያኖች ከበረቱ እየወጡ ሲሄዱ እናየዋለን። ይህ ማለት ምንድን ነው? የክርስቶስ ቤተ ክርስቲያን የምትጠበቀው በቁጥር ብዛት አለን፣ በጥራታችን ነው። የጠራ አገልጋይ የጠራ ክርስትና ካለን ቤተ ክርስቲያን አስከብረን እንኖራለን። ያለዚያ ግን ብዙ ስለሆን ብቻ ልንፈራና ልንከበር አንችልም። እግዚአብሔር ውስጣችን ንጹህ ሆኖ ጥቂት ሆነን ብዙ ሆነን እንድንኖር አምላክ ይርዳል። ስለዚህ እግዚአብሔር የፈለገው እንዲህ አይነት ሰዎችን ነው። በወንጌል እንዲህ የሚል ቃል ተጽፎ አንባችሁ ሲነገርም ሰምታችሁ ታውቃላችሁ። 2 ወይም 3 ሆናችሁ በስሜ ብትሰበሰቡ እኔ በመካከላችሁ። ይህ አምላካዊ ቃል ነው። ጉዳዩ የቁጥር አይደለም። ለምሳሌ ብዙ ሕዝብ ተሰብስቦ እግዚአብሔር ግን በዚያ መካከል ላይኖር ይችላል። በረድኤት በመርዳት ላይገለጥ ይችላል። ቁጥሩ ብዙ ነው፣ እግዚአብሔር ግን ያልተገኘበት ይሆናል። ደግሞ ጥቂት ሰዎች ሆኖ እግዚአብሔር ሊገኝ ይችላል። እሱ አይደለም ዋናው 3 የተባሉት እምነት፣ ተስፋ፣ ፍቅር ናቸው። እስኪ በሉ ምን እነዚህ ባሉበት ማን አለ? በጣም ብዙ ሆነን እምነት ከሌለን እግዚአብሔር ይኖራል? ብዙ ሆነን ተስፋ ባይኖረን እግዚአብሔር አይኖርም። ብዙ ሆነን ፍቅር ባይኖረን እግዚአብሔር ይኖራል? አይኖርም። ስለዚህ ክርስትና የቁጥር ጉዳይ አይደለም ማለት ነው። የብዛታችን ጉዳይ አይደለም። ግን ብዙዎቻችን እግዚአብሔር ከኛ ጋር አብሮ የሚኖርና ስራ የሚሰራብን ነው የሚለው በጣም መሰረታዊ ጉዳይና አጠያያቂ ነው። ለዚያ እኮ ነው ያ ሁሉ ነገር እያለ የማንጠብቀው ነገር ሲፈጸም የምናየው። በዚህ ምክንያት የእግዚአብሔር ኃይሉ ይገለጥ ዘንድ ቁጥራቸውን እንዲቀንስ እግዚአብሔር ለማን? ለጌዲዮን ነገረው። በዚህ ምክንያት እንደዚህ ብሎ ነበር የተናገረው። ወቤሎ እግዚአብሔር ለጌዲዮን ከመ ኢይትመክሁ እስራኤል ላዕሌ፣ እስራኤል በእኔ ላይ እንዳይመኩ፣ ወኢይበሉ እዴነ አድኃነተነ፣ ያዳነችን ክንዳችን ናት፣ በስልጣናችን ጽናት በጦራችን ብዛት ነው ከምድያማውያን ጦርነት የዳን ነው ብለው እስራኤል እንዳይመኩ ንገራቸው። ቁጥሩ መቀነስ አለበት፣ ጥቂት ሰው ነው የምፈልግ አለ እግዚአብሔር። እና ይህን ሁሉ 32,000 ሰው በምን ልለየው? በምን እንዲመለስ ላድርገው ሲለው ተመልከታቸው፣ አንደኛውን በማየት አንደኛውን ደግሞ በመናገር ልትመልሳቸው ትችላለህ አለው። ይሄኔ ጌዲዮን ሰብስቦ 32,000ን ሰራዊት እንዲህ አላቸው፣ የጠላቶቻችን ቁጥር ብዙ ነው፣ እንዳንበጣ መንጋ በጣም ብዙ። በመጻሕፍት እንደተነገረው የምድያማውያን ሰራዊት ብዛት በባህር ዳር እንዳለ አሸዋ ነው ይላል መጽሐፉ። ይቆጠራል አሸዋው። አንበጣ በመንጋ ሲመጣ እንደማይቆጠረው መቁጠር እንደማይቻለው አሸዋውንም ቆጥሮ መጨረስ እንደማይቻለው በጣም ብዙ ቁጥር ያላቸው ናቸው የምድያማውያን ሰራዊት። ስለዚህ ብዙ ናቸው ብሎ ሲናገር ገና ይሄንን ንግግር ሲሰሙ 22,000 ሰው ፈራ ይላል። ስንት ሺህ ሰው? 22,000 ሰው። ስንት ሺህ ሰው ቀረ? 10,000 ቀረ። አያችሁ፣ የሁሉ ሰው ነው የሚፈራ ማለት። በጣም የሚገርም ነገር ነው። አሁን ምን ያህል ከባድ ነገር እንደሆነ ተመልከቱ። እንዲህ ነው ያላቸው፣ ይህን ያህል ሰራዊት ነው ያላቸው፣ ብዙ ናቸው። ዘይፈርህ እምኔክሙ ወፈራህ ለይግባ
እምኀበ ሕዝብ ከናንተ መካከል ይሄን በመናገሬ የሚፈራ ሰው ካለ ተመልሶ ወደ ወገኖቹ ይሄድ። ሰራዊት ሆኖ ከኛ ጋር መቀጠል አይችልም። ምን ያለ የፈራ የመጀመሪያው ይሄን አላቸው። በዚህ ምክንያት የፈሩት ቁጥራቸው 22000 ሰው ሆነ። በጣም ይገርም ነው። እግዚአብሔር ስራ ሊሰራባቸው ነበር የፈለገ ወገኖቻቸውን ነፃ ያወጡ ዘንድ፣ ግን ፍርሃት ከእግዚአብሔር አገልግሎት አወጣቸው። በእኛ ዘመን ያለውን የቤተ ክርስቲያን አገልግሎት ካዳከሙት መሰረታዊ የክርስትና እንቅፋቶች አንደኛው ፍርሃት ነው። ከመጠን በላይ በነገራችን ላይ ፍርሃት ተፈጥሯዊ ነገር ነው፣ ያለ ነገር ነው። የኛ ፍርሃት ግን መጠንና ልክ የለውም። ከላይ ከቤተ ክርስቲያን መሪዎች ጀምሮ እስከታች እስከኛ ድረስ የተያዝንበት የፍርሃት ማሰሪያ በጣም ጽኑ ስለሆነ በዚህ ምክንያት እንደዚህ ዘመን ቤተ ክርስቲያን የተዋረደችበት ጊዜ የለም። ሳይነኩን የወደቅንበት ዘመን ማለት ይሄ ዘመን ነው ሳይባል ማለት ነው። ገና ፈርተው ሰራዊቱን እኮ አላዩትም፣ በወሬ ነው የሰሙት። ግን ወደ ህዝባችን ብንመለስ ይሻላል ብለው ስንቃቸውና መሳሪያቸውን አስቀምጠው ወደ ኋላ ተመለሱ። እንደ ፍርሃት ያለ የክርስትና እንቅፋት የለም። በእያንዳንዳችን ህይወት ውስጥ አድምጡት። የምንፈራው ነገር አለ። እንደዚህ በሆን እንደዚህ ባድርግ፣ ሌሊት ብሄድ፣ በክርስትናዬ ብጸና፣ በህግ ብወሰን እንኳን ሌላው ብቆርብ ብሎ እንኳን የሚፈራ ሰው አለ። ስጋው ደግሞ ከተቀበልኩ በኋላ እንዲህ በሆን ብሎ ማለት ነው። ከተጋባው በኋላ ብፋታስ ምን ሆናለሁ? አስቀድሞ ገና ህይወቱን ሳይኖረው ተፋቷል ሰውየው። ፍርሃት ከእግዚአብሔር አርቆናል። የምንፈራበት ምክንያት ደግሞ አስቂኝ ነው። ስለ ነገ እንፈራለን፣ ስለ ዛሬ ዓመት እንፈራለን። ዛሬን ግን እንለፋት አንለፋት አናውቅም። የማያስጨንቀን ነገር የለም። 22000 ሰውን ከዚያ ዘመቻ ከዛ እግዚአብሔር ወገኖቹን ነፃ ከሚያወጣበት በጎ ዓላማ ያሸሸው ፍርሃት ነው። በመጽሐፍ ቅዱስ ውስጥ በፍርሃት ምክንያት ጸጋቸውን ያጡ በጣም ብዙ ሰዎች አሉ። በጣም ብዙ። የተወሰኑትን ላንሳላችሁ። በማቴዎስ ወንጌል ምዕራፍ 25 ቁጥር 18 ላይ የተጻፈ አንድ ታሪክ አለ። ታስታውሳላችሁ አይደል? ጌታ በምሳሌ አንድ ሰው ነበረ፣ ለ3 አገልጋዮች፣ ለአንዱ 5፣ ለአንዱ 2፣ ለአንዱ 1 መክሊት ሰጣቸው ይላል አይደል? እና እነዚህ እኮ የተሰጡት ጸጋዎች ናቸው። እንደ ሰዎቹ አቅምና ጥረት ለሰው ጸጋ የሚሰጠው እንዳይምሮ ስፋት እና እንዳይማኖቱ ጽናት ነው። በአቅሙ ነው የሚሰጥ። 5 የሚሰጠው አይነት ሰው አለ፣ በጣም ትልቅ ባለ 2ም አለ፣ ባለ 1 ጥቂትም የሚሰጠው ሰው ደግሞ አለ። እና እነዚያ 2ቱ አተረፉ። ባለ 1ዱ ግን ያደረገውን አይታችኋል። ወዘአሐደሰ መክሊተ ነሳ ሆረ ወሐለፈ ወከሬ ምድረ ወሃባ ወርቀ እግዚኦ። አንዱ ግን ተቀበለ፣ ከዚያስ ራቅ ብሎ ሄዶ ጉድጓድ ቆፍሮ የጌታውን ወርቅ ቀበረው ይላል። ከዛ ጌታው መጣ ከብዙ ጊዜ በኋላ ሊቆጣጠራቸው። ምን አረጋችሁ አላቸው። እነዚያ አቀረቡ ያተረፉትን። እሱ ግን ምን ብሎ እንደመለሰ ታውቃላችሁ? 1 መክሊት የተቀበለው የሰጠኸኝን መክሊት ሌባ ቢሰርቀኝ እኮ ነው ገና ምን ቢለኝ ቢሰርቀኝ፣ ወንበዴ ቢቀማኝ፣ ቀጣፊ ቢያጭበረብረኝ ቢያታልለኝ ብሎ ፈርቶ ሄዶ ምድር ቆፍሮ የጌታውን ወርቅ ቀበረ። አሁን ይህን ሰውዬ በተሰጣችው ጥቂት መክሊትና ጸጋ እንዳያተርፍ ያደረገው ምን እንደሆነ ታውቃላችሁ? ፍርሃት። ሌባ ቢሰርቀኝ፣ ወንበዴ ቢያታል፣ እንዲህ ብሆን፣ ቢርበኝ፣ ቢጠማኝ፣ ብታሰር፣ ብሞት፣ ሀገር ጥዬ ብሰደድ፣ ሀብቴ ብወድ፣ እንዲህ ብሆን የሚል ስጋት ብዙዎቹ የተሰጣቸውን ጸጋ እንዳያተርፉበት አድርጓል። እግዚአብሔር ከእንዲህ ያለ መጥፎ ፍርሃት ይገላግለን። በሆነ በጣም ጭንቀት ውስጥ ስለሆነ ያለ ነው። ይህንን ሁላችንም የምናውቀው እና የምንረዳው ስለሆነ ፍርሃት፣ እንዲህ ያለ ፍርሃት የያዘው ሰው በነገራችን ላይ ሌላ የሚገለው ነገር ሳይኖር በፍርሃቱ እንደሚሞት ታውቃላችሁ። በመጽሐፍ ቅዱስ አንድ ታሪክ አለ። አቢጊያ የምትባል አንዲት በጣም ብልህ ሴት ባለ አእምሮ፣ ባሏ ናባል ይባላል። እሱ አእምሮ የለውም፣ እሷ ደግሞ አእምሮ አላት። እና ምንድነው የሆነው? በዘመኑ የነበረው ንጉሥ ዳዊት፣ የሚፈራው የሚከበረው ዳዊት ስለ ሰላም ምን ትላለህ? ይሄ ሰው በዱር የሚኖር የሸፈተ አይነት ሰው ነው እና ስለ ሰላም ምን ትላለህ? ና አብረን ብሎ ሽማግሌዎችን ይልክበታል። ሲልክበት
እነዚህን ዳዊት የላካቸው መልእክተኞች ሰድቦ አዋርዶ ይልካቸዋል። ከዛ በኋላ ዳዊት ሰማ፣ ተናዶ ሰራዊቱን አዘጋጅቶ ናባልን ለመግደል ሲሄድ ሚስቲቱ ሰማች። ሚስቲቱ ማናት? አቢግያ ማለት ሰማችና ባሌን እንዳይገልብኝ ብላ በጥበብ እንጀራ አዘጋጃ፣ ወጥ ሰርታ የሚጠጣውን አዘጋጅታ ያን አሸከማ በሰራተኛ ዳዊት በሚመጣበት መንገድ ትክክል ሄዳ ከእግሩ ስር ወድቃ ተደፋች። አንቺ ማነሽ አላት። የናባል ሚስት ነኝ። ዛሬ ያሰብከውን ነገር በእሱ ላይ እንዳታደርግ እባክህ ተከልከል። አእምሮ የሌለው ሰው ነው የተሳደበው የተናገረውና በዚያ ሰዓት ደግሞ መልእክተኞቹ ሲሄዱ ዳዊት እንዲህ ብሎሃል ብለው ሲነግሩት ደግሞ ለመሆኑ ዳዊት ማን ነው ብሎ ነበር እና በዚያ ሰዓት ሰክሮ ጠጥቶ ሚለውን አያውቅም ነበርና እንደዚህ ስለሆነ እባክህ አንተ ትልቅ ሰው ነህ ተመለስ አለችው። ከዚያም ያዘጋጀችውን ምግብ እባክህ ከዚህ ቁጭ በልና ተመገብልኝ ብላ ሰራዊቱን መገበች እና ምግብ በሉ ጠጡ። ዳዊትም ተረጋጋና አንቺን ልኮ ዛሬ ከማደርሰው ጥፋት የጠበቀኝ የእስራኤል አምላክ የተመሰገነ ይሁን ብሎ አመሰገነው እግዚአብሔርን። ከዛ በኋላ ነጋ ማለት ነው። ሲነጋ ስካሩ ይለቃል። እንደሚታወቀው ሰው ተኝቶ ሲነሳ ሰክሮ ከሆነ እንቅልፉ ይለቀዋልና ዳዊት ይፈልግሃል አሉት ከስካሩ ሲነቃ። ማንን? ናባልን። ለምን እንዴ? ለምን ምን ብሎ ለምን ነው ይፈልገኝ አለ። ትናንትና መልእክተኞቹን ልኮብህ አዋርደህ ነው የመለስክ። በዚያ ላይ ዳዊት ደግሞ ማን ነው ለመሆኑ? በእኔ ላይ ምን ስልጣን አለው ብለህ ተነግራል። እኔ ብሎ ይላል የጠጁ ስካር ከናባል ባለፈ ጊዜ ሚስቱን ይህን ሁሉ ያለውን ስትነግረው ይላል ልቡ በውስጡ ሞተ ይላል። ልቡ በምኑ ሞተ? በድንጋጤ ምክንያት ልቡ ፈሶ ሞተ ሰውየው። ሰውም በፍርሃት ይሞታል ሲባል ሰው ታሞ እንጂ ፈርቶ አይሞትም ይባላል። ግን ይኸው ፈርቶ ሲሞት አየ ነው። ተመልከቱ። ፍርሃት ከተፈጥሮዊ ፍርሃት የዘለለው ፍርሃት በጣም ጎጂ ነው ለክርስትና፣ እንዳንኖር ያደርገናል። በፍራንቆፈን ውስጥ ሆነን ክርስትናችን ሳንኖረው ዘመናችን እንዲጠናቀቅ ያደርገዋል። በጣም ብዙ ማንሳት እንችላለን። አሁን ያለነው ዘመነ ትንሣኤ ላይ ነው አይደለም እንዴ? ደቀ መዛሙርቱ ራሱ መንፈስ ቅዱስን እስኪቀበሉ ድረስ ፍርሃት ስላለቀቃቸው ጌታ ተነስቶ ሞትን ድል አድርጎ ተነስቶ እንኳን እየሰሙ ፍርሃት ስለያዛቸው አይሁድ ይጣሉናል ብለው በር ዘግተው ነበር የተቀመጡት። ለዚህ እኮ ነው የትንሣኤ ዕለት ጌታ በተዘጋ በር ገብቶ ሰላም ለኩልክሙ ያላቸው። ሰላም ለእናንተ ይሁን ብሎ መድኃኒታችን የእኛንም የፍርሃት መንፈስ ያረቀልን። እንደዚያ ያላቸው ወደ ኤማሁስም ተስፋ ቆርጠው አይሁድን ፈርተው የሄዱ የነበሩትን የኤማሁስ መንገደኞች ከዚያ ነው የመለሳቸው። ትናንትናም ያከበርነውን የጥብርያዶስን ወደ ጥብርያዶስ ሄደው በምሽት አሳ የሚያጠብሉት በምሽት ሰው አይታይም አይሁድ እንዳያዩዋቸው ይህን ያህል በፍርሃት ይሰቃዩ ነበር ደቀ መዛሙርቱ። እስከ መቼ? መንፈስ ቅዱስን እስኪቀበሉ ድረስ። ጴጥሮስንም እናስታውሰዋለን አይደል? ይህን ሰው ታውቀዋለህ ሲሉት ምን አለ? 3 ዓመት ከ3 ወር ያስተማረውን መምህሩን ምን ይላል? አላውቀውም አለ። እንዲህ ያለ ፍርሃት መከራ ነው። ሃይማኖት ያስለውጣል። እግዚአብሔርን አላውቀውም ያስበላልና ከእንዲህ ያለ ፍርሃት መድኃኔዓለም ይሰውረን። ስለዚህ ተመልከቱ፣ አላውቀውም አለ። በኋላ ደግሞ መንፈስ ቅዱስን ተቀብሎ ከዚህ በጣም አደገኛ ከሆነ ፍርሃት ሲላቀቅ ግን ምን ሆነ? በ3000 ሰዎች መካከል ቆሞ ስለ ክርስቶስ የባሕርይ አምላክነት መሰከረ። በአንድ ቀን 3000 ሰዎችን አሳምኖ አጠመቀ። በኋላም በፍጻሜ ዘመኑ በሮም የቁልቁሊት ተሰቅሎ በሰማዕትነት በክርስቶስ ፍቅር ምክንያት አለፈ ማለት ነው። ስለዚህ ለዚያ የሚያበቃው ምንድን ነው? ሀብተ መንፈስ ቅዱስ። በማይሆን ፍርሃት ውስጥ የገባ ነው። በጣም የሚደንቀው የእኛን ዘመን እኮ ሌላውን ተውት፣ ሰው ምንኩስናን ከተቀበለ በኋላ የፈራበት ዘመን ነው። እንደሚታወቀው በቀደሙት አባቶቻችን ዘመን ሰው ሲመነኩስ ይገነዛል እና ሙቷል። ከዚያ በኋላ ይሄ ሰው ቅዱስ ጳውሎስ እንዳለው እኔ ለዓለም የሞትኩ ነኝ፣ ዓለምም በእኔ ዘንድ የሞተ ነው። በየገዳማቱ የነበሩ አበው ይህ በዚህ ዓለም ያለው ሰው እንዲህ ትንሽ ነገር ያስፈልጋቸው ይሆናል ብሎ ካሁን በፊትም ነግሬያቸው ይሆናል። አንድ በበረሃ ያለን ሰው አባቱ ሲሞት ዘመዶቹ አባቱ ሞቷል እና ንብረት ተካፈል ሲሉት እንዲህ ነበር ያላቸው፣ እኔ እኮ ቀድሜው ሞቻለሁ አላቸው። እኔ ምን ብያለሁ? ከአባቴ በፊት እኮ የሞትኩ እኔ ነኝ ማለት ምን ብያለሁ ማለት
መንኩሻለሁ ማለት እኮ ነው። ስለዚህ አሁን እኛ ስንሞት እንፈራለን አንፈራም? ደህና መሻችሁ። ስትሞቱ ትፈራላችሁ አትፈሩ? እውነት ምን ሆናችሁ ነው? ተሸውዳችኋል። አሁን የሞተ ሰው አስከሬን እነዚህ ብታስቀምጡ ይፈራል? አሁን ገለሃለሁ እንዲልሃለሁ ብትሉት ይፈራል? እናንተስ ሞታችሁም ትፈራላችሁ መሰለኝ ሳስበው። አሁን ፈሯችሁ ነው የራሱ። የሞተ ሰው ግን አይፈራም። ስለዚህ በዓለም ውስጥ ስንኖር ሙተን እንድንኖር ነው የተጠራ ነው። ክርስቶስ መጥቶ ከመቃብር ቀስቅሶ አንስቶን በክብር ትንሣኤ ከእርሱ ጋር እስክንኖር ድረስ በዓለም ውስጥ እንደሞተ ሰው ነው ክርስቲያን የሚኖረው፣ እንደሚኖር አይደለም። በዚህ ምክንያት ምንም ነገር ቢያጣ ሊቆጨው አይችልም። ይህ ፍርሃት ግን ይህን ሁሉ አስረስቶ ሌላ ታሪክ ውስጥ የሚያስገባ ነው። አሁን እንዳልኳችሁ ማለት ነው። በጣም መጥፎ ነው፣ ግን እኛ አስተውለነው አናውቅምና ከዚህ እግዚአብሔር በቸርነቱ ይሰውረን። በዚያ ላይ ደግሞ የበዛ ፍርሃት የኃጢአተኝነት ምልክት ነው። ክርስቲያኖች አሁን ጻድቅ ሰው ሊፈራ አይችልም። ጻድቅ ይፈራ? እነዚህ በዚህ ከሐዋርያት ዘመን በኋላ የተነሱት ሐዋርያውያን አበው የሚባሉትን እና አግናጤዎስን ለተራበ አንበሳ ሊሰጧቸው ሲሄዱ ፍርሃት የሚባል ነገር የለም። ለምን እንደሆነ ታውቃላችሁ? ጻድቅ ሰው በስራው የሚተማመን ሕይወቱ ከእግዚአብሔር ጋር እንደሆነ የሚያምን በትክክል የንስሐ ሕይወት ያለው ስጋው ደግሞ በትክክል የሚቀበል የማያስመስል አገልጋይም ሆነ ክርስቲያን ከሆነ በጭራሽ ሊፈራ አይችልም። እንድንፈራ ያደረገን ኃጢአት ነው። አንገት በማይደፋ አንገት ያስደፋን ኃጢአት ነው። የመጨረሻ ደካማ ያረገን እርሱ ነው። እርሱን ካላላቀቅ ነው መቼም ልባችን ሊሞላ አይችልም። ለዚህ ነው በመጽሐፍ እንዲህ ተብሎ የተነገረው በመጽሐፈ ምሳሌ ምዕራፍ 28 ላይ ኃጥእ ሰው ይላል ማንም ሳያሳድደው ይሸሻል። ማን ሰው? ኃጥእ ሰው። ኃጢአተኛ ሰው አሳዳጅ አያስፈልገውም። ኃጢአቱ ራሱ ታሳድደዋለች። ከዚያ ምን ይላል? ጻድቅ ግን ይላል እንደ አንበሳ ያለ ፍርሃት ይኖራል ይላል። እንደምን? አንበሳ አይፈርም እስኪሞት ድረስ። እየሞተ ሁሉ አይፈራም አንበሳ። በዙሪያው አርጅቶ አራዊቱ ከበው ስጋውን እየቦጨቁት እንደዚህ እየተንጎማለለ ነው የሚሞተው እስኪሞት ድረስ። ደማዊት ነፍሱ እስክትለየው አንበሳ አይፈራም። ጻድቅም እንደዚሁ ነው። ለምን? የጽድቅ ስራው ብርታት ይሰጠዋል። ምን ያሳፍረዋል? ቢሞት በክርስቶስ ስም ነው። መከራ ቢቀበል በክርስቶስ ስም ነው። በዚያ ላይ ደግሞ ብሩህ ዓለም እንደሚቆየው እርግጠኛ ነው። የብርሃን ዓለም የጨለማ ሀገር እንደማይቆየው እርግጠኛ። ስለዚህ ሊፈራ አይችልም። እኛን ፍርሃት ውስጥ የከተተን ኃጢአታችን ነው። ሌላ ውስጥ እንዳንገባ እግዚአብሔር ከዚህ ከኃጢአት ይገላግለን። ንስሐ የምንገባበትንም ልቡና በቸርነቱ ያድለን። በዚያ ላይ ሐዋርያው እንዲህ ብሎ ነግሮናል። አባ አባት ብለን የምንጮህበትን የልጅነት መንፈስ ተቀብለናል። እንደገና ለፍርሃት የባርነትን መንፈስ አልተቀበላችሁም ይላል። ክርስቶስ ሰው የሆነው አባቱ ሊያደርገን ነው። አባቱ ሆነናል። ከጎኑ በፈሰሰው ውሃ ተጠምቀን። ስለዚህ አባታችን ማን ነው? ስለዚህ የሰጠን የልጅነት መንፈስ ነው እንጂ የፍርሃት አባት እንደሌለው እናት እንደሌለው ዘመድ ወገን እንደሌለው ብቸኛ እንደሆነ ሰው በፍርሃት ቆፈን ውስጥ የሚኖር አይደለም። ለምን? እግዚአብሔርን ያህል አባት ያለው፣ መንግሥተ ሰማያትን ያህል ሀገር ያለው፣ መላእክትን ያህል ወንድሞች ያሉት ወንድሞች እህቶች፣ ጻድቃን ሰማዕታትን ደናግልን መነኮሳትን ያህል ደግሞ ምን ዘመድ አዝማዶች ያሉት የማይሞቱ በክብር ያሉ አጣቸዋለሁ የማይል ባለጸጋ ስለሆነ ሊፈራ አይገባውም። ይሄ ፍርሃት ከእግዚአብሔር አገልግሎት አውጥቷልና እኛንም ከፍርሃት ያድነን፣ ከበዛ ፍርሃት። ስለዚህ አንደኛው የተመለሱት እነዚህ ናቸው። ምን ያሉት? ብዙዎቹ ደግሞ 22,000 ሰው በዚህ መንገድ ነው የራቀው በፍርሃት። ሁለተኛው ደግሞ አሁንም 22,000 ሰው 10,000 ሰው ራሱ ይበዛል አለ እግዚአብሔር። ሁለተኛው ደግሞ ተመልከታቸው አለው። ሲመለከታቸው 9,700 የሆኑት እንደ ውሻና እንደ ከብት የሚጠጡ ናቸው። ወደ ወንዝ አውርዳቸው አለው። ከዛ ሲያወርዳቸው በጠቅላላ 9,700ዎቹ ማለት ነው ስንት ቀረ ማለት ነው? 300 ብቻ ቀረ። የቀሩት ግማሾቹ እንደ ውሻ ነው የሚጠጡ። እንዴት ማለት ነው? በእጃቸው እንደዚህ እየጠለፉ መሳሪያቸውን አስቀምጠው እንደዚህ ተጎንብሰው ነው የሚጠጡ። ኩሎ ዘሰትየ እማይ ከመዘ የሰቲ ከልብ አቅምን ተባይቲቱ። እንደ ሰው ሳይሆን እንደ ውሻ የሚጠጣውን እንደ ሰው ከሚጠጡት ለይተ ለብቻው አቆመው አለው እግዚአብሔር።
እግዚአብሔር እንዲህ የሚለው ማንን ነው? ጌዲዮንን ነው። ላንተ በትክክል የሚሆኑ ሰዎችን ምረጥ፣ እንደ ውሻ የሚጠጣ ሰው አይፈለግም። ይሄ ምን እንደሆነ ታውቃላችሁ ክርስቲያኖች? ይሄ አሁን እስራኤላውያን ጌዲዮን የተሰማራበት ህይወት እኛ ከአጋንንት ከርኩሳን መናፍስት ጋር ክርስቲያን ሆነን ስንኖር የምንዋጋው ውጊያ ነው። በጦርነት ነው ክርስቲያኖች የሚኖሩት። የምንዋጋው ደግሞ ከረቂቅ ጠላት ጋር ነው። ስለዚህ በዚህ ረቂቅ ጦርነት ውስጥ የሚሳተፍ ሰው ደግሞ እንደ ሰው ተፈጥሮ እንደ ውሻ እየኖረ እንደ ውሻ የሚበላ እንደ ውሻ የሚጠጣ ጠባዩ እንደ ውሻ ተናካሽ የሆነ ሰው አለ። ተፈጥሮ ግን ሰው ነው። ያገኘውን ሁሉ ነው ግን የሚነክሰው። ተመልከቱ። እግዚአብሔር ታዲያ በዚህ አድሮ ስራ ሊሰራ ይችላል? አይችልም። እግዚአብሔር የሚያድረው በሰው ነው እንጂ በውሻ አያድርም። በአብዛኛው ሰው አድሮ ለምን ስራ አልሰራም? ሰውነታችን ትተነዋል። የተጠራንበትን ዓላማ ትተነዋል። ሌላው የውሻ ጠባይ ተናካሽነቱ ብቻ አይደለም። በጣም የሚገርመው ሲበላ አቅሙን አያውቅም። ስለዚህ ከመጠን በላይ በልቶ ቁንጣን ይይዘዋል። ቁንጣን ሲይዘው የበላውን ይተፋል። እንደገና ሲርበው ደግሞ የተፋውን ይልሳል። ኃጢአትን መቼ ማቆም እንዳለበት የማያውቅ ሰው አለ። ጽጉበ ኃጢአት የሆነ በኃጢአት የጠገበ ይደራረባል። አያውቅም። ኃጢአቱ በስቶ አእምሮውን ሲነሰውና ሲያስጨንቀው በቃ ንስሐ ልግባና ልገላገል ብሎ መጥቶ ንስሐ ይገባል። በትክክል ኃጢአትን ጠልቶ ንስሐ ስላልገባ እንደገና ያ ኃጢአት ይርበውና ተመልሶ ይልሰዋል። ደግሞ ሄዶ ይልሰዋል። ንስሐ ሲገባ ኃጢአትን ሳይጠላ ነው ንስሐ የገባው። ስላስጨነቀው ብቻ እንቅልፍ አጣ። ሌሊት ከሰው ጋር መኖር አልቻለም። ስለዚህ እረፍት ለማግኘት ብቻ ልክ ይሄ ወደ ሳይካትሪዎች ሂዶ ትንሽ ሪሊፍ ለማግኘት ያህል ከነሱ ጋር እንደሚመካከር ሰው ለድነት አይደለም። እንደዚህ የሚሆን ሰው አለ። እንደ ሰው ተፈጥሮ እንደ ውሻ የሚኖር ከእንዲህ አይነት ግብር መድኃኔዓለም ይሰውረን። እዚህ አብዛኛዎቹ ደግሞ የተመለሱት እንደዚህ ስለሆኑ ሲጠጡ መሳሪያቸውን ጥለው ክርስትናቸውን ጥለው ጸጋቸውን ትተው የትናንት በጎ ነገራቸውን ትተው እንደ ውሻ ይኖራሉ። ትናንት ቆራቢ ነበሩ፣ ትናንት ዘማሪ ነበሩ፣ ትናንት ሰባኪ ነበሩ፣ ትናንት ጳጳስ ነበሩ፣ ትናንት መንፈሳዊ ሰው ነበሩ፣ ትናንት ብዙ በጎ ነገር ነበራቸው። መሳሪያ የተባለው እሱ ነው። ከአጋንንት ጋራ በምናደርገው ውጊያ መሳሪያችን ጾማችን፣ ጸሎታችን፣ ስግደታችን፣ ቃለ እግዚአብሔር መማራችን፣ ክርስትናችን፣ ስጋው ደሙ መቀበላችን ነው አይደል መሳሪያው። ይሄን ሁሉ ትተው እንደ ውሻ የሚኖሩ አሉ። የተው ማለት አስቀምጠው እንዴት ይሆናል? ይሄ ዓላማን መርሳት። አሁን አንድ ወደ ጦርነት የሚሄድ ሰው መሳሪያውን ጥሎ ይሄዳል? ያለ ነው ከአጋንንት ጋር በሚደረግ እኛ ግዙፋን እነሱ ረቂቃን ከባድ ጦርነት ውስጥ ነው። በዚህ ውስጥ መሳሪያን ጥሎ መጓዝ ምን ይባላል? የለም። አስቀምጠው ይጠጣሉ። ክርስትናቸውን ትተው የማይደረግ ነገር ሲያግበሰብሱ እግዚአብሔር በእነዚህ አድሬ ስራ ለሰራ አልችልም አለ እና እነሱን አልፈልጋቸው መልሳቸው ከመባል ያደነን። ሌላው የመጨረሻው የተለዩበት ምክንያት በጉልበታቸው ተንበርክከው እንደ ላም የሚጠጡት ናቸው። ከነዚህ ግማሾቹ ደግሞ እነዛኞቹ እንደ ውሻ ናቸው። እነዚህ እንደ ከብት ነው የሚጠጡት፣ ግን ሰዎች ናቸው። እነዚህ ደግሞ ጭራሽ ተንበርክከው ነው እንደዚህ ብለው። አሁን ውሻ በምላሱ ነው አይደል የሚጠልፍ። እነዛኞቹም እንደ ውሻ የሚጠጡት በእጃቸው በሁለት እጃቸው እየጠለፉ ነው መሳሪያቸውን ጥለው። እነዚህ ግን መሳሪያቸውን ማስቀምጠው ከዚያ ደግሞ በእጃቸውም እየጠለፉ ነው። ሶስተኛ ተንበርክከው ነው እንደ ከብት ነው የሚጠጡት። አሁን ላሞች ወደ ወንዝ ሲደርሱ ተንበርክከው ነው አይደል የሚጠጡ? አታውቁም መሰል። እንደዛ ነው የሚጠጡትና እንደዚህ የሚጠጡ አሉ። ከዛ ምን አለው ጌታ? ወኩሉ ዛስተብረከ በብረኪው ከመይስተይ አቅምን ተባይቲቱ። ተንበርክኮ እንደ ሰው አይደለ እንደ ከብት የሚጠጣው ለብቻው ለየው። ከነዚህ ከሌሎቹ አትጨምረው፣ ከትክክለኛዎቹ ሰዎች አትጨምሮ ብሎ ለየው ማለት ነው። ስለዚህ ሰው የተፈጠረው በእግዚአብሔር አርአያና ምሳል ነው። ትንሣኤ ዘጉባኤ ያለው ነው። የተፈጠርነው እንደ ሰው ነው። እንደ ሰው ኖረን ወደ መላእክነት ጠባይ አድገን የእግዚአብሔር መንግስት ልንወርስ ነው እንጂ ከብት ልንሆን ግን አልተጠራንም። ተጠርተናል። ለዚህ ማሳያው ግን ዘመነ ትንሣኤ ነው። በዐቢይ ጾም የነበረን ጥንካሬ የነበሩን ጉባኤያት አሁን የሉ። ገና የጾም ጊዜ አይደለም ተብሎ ከመጠን በላይ ሰው ሰብዕናውን ረስቶ በመጠን የማይበላበት ዘመን ነው። በአብዛኛው የሌለው የለውም። አብዛኛው ሰው ግን በምግብ ብዛት ይጨነቃል። የተሰማራ ነው። አሁን ልንገራችሁ፣ በዐቢይ ጾም ሲታገለን የነበረ ሰይጣን ዛሬ ዘመነ ትንሣኤ ስለሆነ ትቻችኋለሁ ይላል አይልም?
እንዲሁም የበለጠ በምግብ በመጠጥ ከቤተክርስቲያን በመራቅ ከቅዳሴ ከኪዳን በመቅረት የሚመጣውን ድካም ተጠቅሞ ድል ሊነሳን የሚመጣ በዚህ ወቅት ነው። ግን አብዛኛው ሰው ማለት ይቻላል የምናደርጋቸው ድግሶች ለዚህ ምልክቶች ናቸው። በጣም ሰው ራሱን የማያውቅ ከሰውነት ተርታ ወጥቶ ነው ብዙ ነገሮችን የሚያደርገው። የተጠራ ነው ግን እንደ ሰው ልንኖር ነው። እንደዚህ ካልኖር ውጊያውን አንችለውም። ሰልፍ ውስጥ ራሱ አንገባም ጨርሶ። ገና ሳንዋጋ የተማረክን ሰራዊቶች ነው የምንሆነው። እነዚህን ሶስቱን ለያቸው አለው። በጠቅላላ 31700 ሰው ለዚህ ዓላማ ስለማያስፈልግ ተመለሰ። ስንት ሺህ ሰው? 31700። ስንት ሰዎች ቀሩ? አያችሁ፣ ሰው የሆኑ 300 ሰዎች ብቻ እግዚአብሔር አገኘ። አይገርምም? በጣም እኮ ነው የሚደግመው። አሁን በእኛ ዘመን ክብረ በዓል እንደዚህ ብዙ ሕዝብ የሚገኝበት ጉባኤ ሲሆን አንዳንድ ሰዎች ይረካሉ። ጥሩ ነው፣ ሰው በመብዛቱ ደስታ መሰማታችን ጥሩ ሆኖ ሳለ ግን አንድ ነገር መጠየቅ አለብን። ከዚህ ውስጥ ግን እግዚአብሔር ስራ ሊሰራባቸው የሚችሉ 300 ሰው ሲገኝ ይሆን? እንኳን 300 ሰው 3 ሰው ይገኝ ይሆን የሚለውን ግን ህሊናችን መጠየቅ አለን። ብዛታችን የእግዚአብሔር ማደሪያ ለመሆናችን ማረጋገጫ አይደለም። በጣም የሚያምር ልብስ ለብሰን ክብረ በዓሉንም በሚያምር ዲኮሬሽን ማክበራችን እግዚአብሔር በእኛ ለማደሩ ምልክት አይደለም። እግዚአብሔር በእኛ የሚያድረው ሰው ከሆን ነው። ምን ከሆን? እንደ ውሻ ካልሆን፣ ክፉ ፍርሃት ካራቅ፣ እንደ ከብት እንደ እንስሳ መሆን አቆመን እንደ ሰው የሆን ቀን ያኔ እግዚአብሔር በእኛ አድሮ ስራ ይሰራል። በእነሱ እንዳደረ በእኛም እንዲያደር ቅዱስ ፈቃዱ ይሆንልን። እነዚህ 300ዎቹ ግን የተመረጡ ናቸው። የመጨረሻ እነዚህን ይዘህ ግባ ወደ ሰልፉ አለው። ወደ ሰልፉ ስትገባ ግን ድል እንዳጎናጽፋ 4 ነገሮችን አድርጋለሁ። ባጭሩ ልንገራችሁ። አንደኛ ችቦ አብሩ። ምን አብሩ? ችቦ አብሩ። ሁለተኛ ኃይል ዘእግዚአብሔር ኩናት ዘጌዲዮን በሉ። ኃይል የእግዚአብሔር ነው፣ ጦሩ ግን የጌዲዮን ነው በሉ። ኃይል የማን ነው? የእግዚአብሔር። ሶስተኛ ባዶ ማሰሮዎችን ስበሩ። ይዛችሁ ሂዱ ግን ስበሩት። የትኛውን ማሰሮ? ባዶውን፣ ምንም ነገር የሌለበትን ባዶ ማሰሮ ስበሩ። እሱን ስትሰብሩ ድል ትጎናጸፋላችሁ። የመጨረሻው ቀንደ መለከት ንፉ። የትምህርታችን ርዕስ ይሄ ነው አይደለ? ስለዚህ ይህን 4ቱን አድርጉ። እግዚአብሔር በአሕዛብ ልቡና ፍርሃት ያሳድራል። አሳድርባቸዋለሁ፣ ድል ነስታችሁ እስራኤልን ነጻ ታወጣላችሁ ተባሉ። ሄዱ፣ ችቦ አበሩ። ከችቦ ቀጥሎ ኩናት ዘጌዲዮን፣ ኃይል ዘእግዚአብሔር። ኃይል የማን ነው? ጦርስ የማን ነው አሉ። ከዛ ባዶ ማሰሯቸውን ሰበሩ። ከዚያ ቀንደ መለከታቸውን ሲነፉ አሕዛብ ታወቁ፣ ፈሩ። ሀገራቸውን ጥለው የትም ሀገር ጠፉ። እዛ እስራኤልን ነጻ ወጡ፣ ሀገራቸውን ታደጉ። በእኛ አጋንንትን ድል ነስተን ሰማያዊት ሀገራችንን ገንዘብ ለማድረግ እኛም እነዚህን 4ቱን ነገሮች ማድረግ ይኖርብናል። አንደኛው ችቦ ማብራት፣ መብራት ማቀጣጠል። መብራት ምንድን ነው ካላችሁኝ፣ ክርስቲያኖች ሃይማኖት ነው። ምንድን ነው? ሃይማኖት በምንም ሁኔታ ልንደራደርበት የማንችለው ነገር ነው። ለዚህ ነው ቅዱስ ጳውሎስ በየዘመናቱ ሰው የመሰላቸውን ነገሮች ተናግረው ከሃይማኖት እንዳያወጡን አንድ በጣም የሚገርም ቃል አስቀምጠዋል። እኛ ከነገርናችሁ ሃይማኖት ካስተማርናችሁ ትምህርት ውጭ የሰማይ መልአክ እንኳን ወርዶ ቢነግራችሁ ምን እንዳትሉ፣ እንዳትቀበሉ። አንዴ ተገልጧል። አዲስ ትምህርት የለም። ቤተክርስቲያን ውስጥ እንግዳ ትምህርት የለም። ስለ ክርስቶስ ያለን ትምህርት ያለፉን 2000 ዘመናት ያስቆጠረ ነው። ስለ እመቤታችን ያለን ትምህርት በየጊዜው አብዲት የምናደርገው አይደለም። ጌታን ከጸነሰችበት ጊዜ እርሷም ከተጸነሰችበት ጊዜ ጀምሮ ባለው ዘመን ሁሉ የማይለወጥ የነገረ ማርያም ትምህርት አለን። የፈለገ ቢሆን የማይለወጥ አንዱ ዶግማችን እሱ ነው፣ የእመቤታችን ትምህርት። ስለዚህ እስካሁን ከተማራችሁት የሰማይ መልአክ ሲጀመር የሰማይ መልአክ መጥቶ ሐዋርያት ያላስተማሩትን ትምህርት ላስተምራችሁ አይልም። የታወቀ ነው አይደል? አሁን ሚካኤል መጥቶ፣ ገብርኤል መጥቶ፣ ሩፋኤል መጥቶ፣ አሁን ገብርኤልም መጥቶ የእመቤታችንን ትምህርት መጥቶ ያኔ ሲያበስራት የተናገረውን ታስታውሳለን። ያ ለውጦ ሊነገረን አይችልም። ይችላል? አይችልም? አይችልም። ግን ገብርኤል ነኝ ብሎ ሚካኤል ነኝ ብሎ ሩፋኤል ነኝ ብሎ ግን ስለ እመቤታችን መልአኩ የነገረንን ለውጦ ሰይጣን ወይም ሌላ አካል ሊነገረን ይችላል። ምን ብሎ? እንድናምነው ምን ነኝ ብሎ? መልአክ ነኝ ብሎ፣ እንድናምነው መምህር ነኝ ብሎ፣ እንድናምነው አገልጋይ ነኝ ብሎ፣
እንድናምነው አባት ወይም ባዊታዊ ነው። ምክንያቱም እናከብራለን እነዚህን አይከኖች እና ያም ብሎ ሊመጣ ይችላል። ግን እኛ ማንም ቢሆን አስቀድሞ ትምህርቱ ተነግሮናል። አልተነገረንም? በዚያ መጽናት። ስለዚህ አንደኛው መብራት እንዳይጠፋ፣ ሃይማኖት ከትውልዱ ልቡና እንዳይጠፋ፣ ክደት እንዳይስፋፋ፣ እመቤታችን የሚጠላ ትውልድ እንዳይበዛ እንዳይጎዳ ነው። እሷ አትጎዳም። በነገራችን ላይ እሷ ምንም የሚቀነስባት ነገር የለም። አባ ሕርያቆስ እንዳለው ቅዳሴ ማርያምን የሚቀድስ ካህን ይላል ቅዳሴውን ሲጨርስ ማርያምን እቀድሳታለሁ አይበል ይላል። ማንን ምን እላታለሁ? እቀድሳታለሁ አይበል ይልና አላ ለሊሁ ይትቀደስ ወለሰምዕዎ ኩሎሙ ይትቀደሱ። የሚቀደሱ ራሱ ቄሱና ቅዳሴ ማርያምን የሚሰሙት ምእመናን ናቸው እንጂ እመቤታችንን አከብራታለሁ አይበል ይልና እስመ እግዝእትነሰ ማርያም ቅድስት ይእቲ ወትረ በሰማይ ወበምድር። እመቤታችንስ በምድር በሰማይ ለዘለዓለሙ ምን ያለች ናት? የተመሰከረች ናት። ልናከብራት ልንቀንስባት ምንችል ምንም አይነት ጸጋ የለም። እንዳይጎዳ ግን ትውልዱ እሷን አጥቶ የመጨረሻው ድህነትና ባርነት እሷን የመሰለ እናት ማጣት ነው። አይደለ እንዴ? ያ ስለሆነ እንዳይጎዳ ሃይማኖት መጠበቅ ይገባል። ሃይማኖታችን እስከ መጨረሻው እንድናጸና ማን ይርዳን? ሁለተኛው ደግሞ ኮይናት ዘጌዴዎን ኃይለ ዘእግዚአብሔር በሉ። በምትሰማሩበት መስክ ሁሉ በስጋዊ ኑሯችሁ፣ በትዳራችሁ፣ በሕይወታችሁ፣ በስራችሁ፣ በትምህርታችሁ፣ በክርስትናችሁ፣ በእያንዳንዱ ነገር ሁሉ ኃይል የማን ነው በሉ? ኃይል እግዚአብሔር። እኔ ምንም አላረኩም በሉ። ያኔ እግዚአብሔር ድል ያጎናጽፋችኋል። በነገራችን ላይ ሰይጣን የሚሸነፈው እኔ አይደለሁም እግዚአብሔር ነው ካሉት ነው። እኔ ነኝ ካሉት ግን ሰይጣንን ማሸነፍ አይቻልም። ትዕቢተኞች ሰይጣንን ሊያሸንፉት አይችሉም። የሚያሸንፉት እነማን ናቸው? ትሑታኑ ናቸው። ሁለተኛው ይሄ ነው አጠራሪ። ሶስተኛው ባዶ ማሰሮዎችን ስበሩ ነው። ባዶ የሆነ ነገር አይረዳም። ስለዚህ ባዶ የሆነው ሕይወታችሁን ስበሩት። በዚያ ባዶ ማሰሮ ውስጥ እንዳይሰበር የሚያደርግ ወይ ሌላ ነገር ጨምሩለት። ባዶ ሆናችሁ ግን አትቀመጡ። ከቃለ እግዚአብሔር፣ ከሥርዓተ ቤተ ክርስቲያን፣ ከንስሐ፣ ከቁርባን፣ ከቅዱሳት መጻሕፍት ንባብ፣ ወንጌል ከመማር አንዳንዱ ሰው ከሁሉም ባዶ ሆኖም ይኖራል። ባዶ ማሰሮ ወይ አይማርም፣ ወይ አይጠይቅም፣ ወይ ቅዱሳት መጻሕፍትን አያነብም። ለክርስትናው እድል ጊዜ የለውም። ወይ ንስሐ አይገባም፣ ወይ ንስሐ አባት አይዝም፣ ወይ አይቆርብም፣ ወይ አያገባም፣ ወይ አይመነኩስም፣ ወይ ምን አያረግም። ዝም ብሎ አንድ ነገር ሰው እንዴት ያጣል? እግዚአብሔር ከባዶነት ይሰውረን። በቅዱሳት መጻሕፍት ውስጥ የሚገርማችሁ 3 ነገሮች አሉ ከባዶ ማሰሮ ጋር። በብሉይ ኪዳን ሱናማዊቷ ሴት ቤት ውስጥ የነበረው ባዶ ማሰሮ ትዝ ይላችኋል። በነቢዩ በኤልሳ ዘመን ባሏ ዕዳ አምጥቶባት፣ በእርግጥ በበጎ ነው፣ እግዚአብሔርን የሚፈራ ሰው ነው። ዕዳ ውስጥ ገብቶ ሳይከፍል ሞተ። ባለ ዕዳ መጥቶ ልጆችሽን ወይ ዕዳሽን ክፈይ ወይ ልጆችሽን ባሪያ አድርጌ ይዤ ልሄድ ነው ሲላት ምኑም ከፍላ ታስቀራቸው ያቺ ሴት። ለምን? ቤቷ በሙሉ በባዶ ማሰሮ ነው የተሞላ። ቤቷ በሙሉ ባዶ ማሰሯል፣ ምንም ነገር የለው። ዘይት ቢኖር እኮ ተሽጦ ዕዳ ተከፍሎ ከዕዳ ትላቀቅ ነበር። ምን አረገች ግን? ባዶነቷን አምና ወደ ነቢዩ ኤልሳ ሄዳ የእግዚአብሔር ሰው ሆይ ባሌ እግዚአብሔርን የሚፈራ ነበረ፣ ካህናትን ከአካብና ከኤልዛቤል አተርፋለሁ ሲል ዕዳ ገብቶ ሞተ። ባለዕዳ መጥቶ ልጆችን ይዞ ሊሄድ ነው። ምን ላርግ ስትለው ሂጂ እግዚአብሔር በባዶ ማሰሮች ውስጥ ዘይት ያፈልቃል አላት። ምን ያፈልቃል? ሁሉም ባዶ ማሰሮችሽ በምን ይሞላሉ? በዘይት። ሽጠሽ ግማሹን ዕዳሽን ክፈይ፣ በቀረው ደግሞ አንቺና ልጆች ተመገቢ አላት። ከዕዳ ያወጣት በማሰሮ ውስጥ የፈለቀው ዘይት ነው። በማሰሮ ውስጥ የፈለቀው ዘይት ክርስቲያኖች ክርስቶስ ለኛ የገለጠው ፍቅር ነው። ምንድነው? ዕዳችንን የከፈለው ማለት ነው። ከባዶነት ያወጣን እሱን ነው። ስለዚህ ዛሬም በልባችን ማሰሮ ውስጥ ፍቅር መፍለቅ አለበት። እሱን ከፍለ ነው ከመከራ የምንወጣው። ፍቅር ከሌለን ግን በመከራ ኗሪዎች ነን። አንደኛው ባዶ ማሰሮ ይሄ ነው። ሁለተኛው ደግሞ የኢያሪኮ ሰዎች ማሰሮ። ነቢዩ ኤልሳ ሲሄድ በዚያ የኢያሪኮ ሰዎች ኢያሪኮ ውሃ ኑሮዋ ከተማዋ ለኑሮ ጥሩ ነው፣ ግን ውሃዋ መራራ ነው።
የጸነሰች ሴት ብትጠጣው ጽንስ ያስወርዳል፣ ያመክናል፣ ሰው ይገላል፣ መራራ ነው። ውሃው ተቸገርናል። ይህን ጊዜ ምን አላችሁ? ባዶ ማሰሮ አምጡ። ግን ባዶ ብቻ አይሁን። ምን ጨምሮበት? ጨው ጨምሮበት። ያን አደረገና ወይም የእግዚአብሔር ፈወስክዎ ለዝንቱ ማይ፣ እግዚአብሔር እንዲህ ይላል ይሄን ውሃ ፈውሼዋለሁ ብሎ ባህሩ ላይ ሲጥለው ያ መራራ ውሃ ጣፈጠ ይላል። አያችሁ፣ ባዶ አይደለም። ምን አለው በውስጡ? ጨው የተባለው እኮ ጌታ ነው። ክርስቶስ የሌለበት ሕይወት ባዶ ማሰሮ ነው። እርሱ መራራውን ሕይወት ሊያጣፍጥ አይችልም። በውስጡ ምን መግባት አለበት? ጨው። የመጨረሻው ባዶ ማሰሮ ደግሞ የዶኪማስ የሰርግ ቤት ውስጥ የነበረው ማሰሮ። ሰርገኛ ተጠርቶ ብዙ ሰው እያለ ወይኑ አለቀ፣ ማሰሮ ባዶ ሆነ። ይሄኔ በድንግል ማርያም አማላጅነት በወልደ እግዚአብሔር በክርስቶስ ቸርነት ባዶ ማሰሮ ውሃ ተመልቶ ወደ ወይን ጠጅ ተለውጦ ውሃው ሰውየው ከኀፍረት ዳነ። ስለዚህ ሰው ከዕዳ ከመራራ ሕይወት ከኀፍረት የሚወጣው ባዶ ማሰሮውን ሲሰብር ወይም በባዶ ማሰሮ ውስጥ ምን ሲሞላ? ዘይት ወይም የወይን ጠጅ ወይም ጨው። የወይን ጠጁ ራሱ ጌታ ነው። ጨው ራሱ ጌታ ነው። ዘይቱ ራሱ ማን ነው? ጌታ ነው። ስለዚህ ክርስቶስ ካለ ሕይወታችን ምን ይላል? ይጣፍጣል። የመጨረሻው ቀንደ መለከት ያዙ ነው የተባሉ። ይሄ ደግሞ ምን ያመለክታል ካላችሁኝ፣ ድል የሚያጎናጽፈን የመጨረሻው ቀንደ መለከት ተስፋ ትንሣኤ ነው። የትምህርታችን ማጠቃለያ ይሄ ነው። ቀንደ መለከት የምን ምሳሌ ነው? ተስፋ ትንሣኤ። በዚህ የሰበሰበን ታግሳችሁ የምትማሩት በምትችሉት አቅም ሁሉ ክርስትናችሁን ለማሳደግ የምትጥሩት አንድ ተስፋ አድርገን ነው። እሱ ምንድን ነው? ተስፋ ትንሣኤ። ወንሴፎ ትንሣኤ ሙታን ወሕይወተ ዘይመጽእ፣ የሙታንን መነሳት ተስፋ እናደርጋለን፣ የሚመጣውንም ሕይወት። ያን ተስፋ ባናደርግ ኖሮ ተስፋ ቆርጠን እጅ ሰጥተን ነበር እስካሁን ለአጋንንት። ግን ክርስቶስ ይመጣል፣ ሙታን ይነሳሉ፣ ሙታን የእርሱን ድምፅ የሚመጡበት ጊዜ ይመጣል። ያን የጥቂት ድካማችን ቆጥሮ ለክብረ ትንሣኤ ያበቃናል የሚለው ተስፋ። ለዚያ ደግሞ ምልክቱ ምንድን ነው? ጊዜው ሲደርስ መላእክትን ቀንደ መለከት አስይዞ ይልካቸዋል ይላል ወንጌሉ። ምን ይዞ? ዛሬ መልአኩ ቅዱስ ሩፋኤል ነው አይደል? ቀንደ መለከትን አስይዞ መላእክትን ይልካቸዋል። ከዚያስ ቅዱሳን መላእክት ሶስት የመለከት መነፋት ያደርጋሉ። 1 2 3። አንደኛው ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘኢይመውት ዘተወልደ ማርያም ቅድስት ድንግል ተሳሃለነ እግዚኦ፣ ከድንግል የተወለደ አቤቱ ይቅር በለን። አንደኛው በዚህ በዓለም የተበተነ የሙታን አጽም ይሰበሰባል። ሁለተኛው ዘተጠምቀ በዮርዳኖስ ወተሰቅለ ዲበ ዕፀ መስቀል፣ በዮርዳኖስ የተጠመቀ በመስቀል የተሰቀለ ሲል ደግሞ የተሰበሰበው አጽም ፍጹም በድን ይሆናል። ነፍስ የተለየው ትኩስ በድን ይሆናል። በሶስተኛው አመሳልስት ዕለት ከሚለው ጀምሮ እስከ መጨረሻው ሲናገር ደግሞ ነፍስ ተዋህዶት ሰው የሰራውን በዚህ ዓለም ክፉም ሆነ በጎ ስራ ይዞ ይነሳል። በቸርነቱ አምላካችን ቀንደ መለከቱ በሚነፋበት ጊዜ በጎ ስራ ይዘው በቀኙ በክብር በባለሟልነት ከሚነሱ ቅዱሳን ፈንታ ያድርገን። ያስተማረን አምላካችን ክብርና ምስጋና ለተቀደሰው ስሙ ይሁን። እግዚአብሔር ይስጥልኝ።